ሰላም ጤና ይስጥልን ተመልካቾቻችን፣ የሳምንታዊ ዚያ ስፖርት ፕሮግራም ነው። በዛሬው ዝግጅት የሀገር ውስጥና የባህር ማዶ ስፖርታዊ መረጃዎችን ይዘንላችሁ ቀርበናል። ፕሮግራሙን በመምራት እኔ ሙሴ መለሰ አብሬያችሁ ቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። ቅድሚያ ከሀገር ውስጥ የምንመለከተው የኢትዮጵያ ብሔራዊ ቡድን በዓለም ዋንጫ ማጣሪያ የሚያደርጋቸውን ወሳኝ ጨዋታዎች ይሆናል። የኢትዮጵያ ብሔራዊ ቡድን እንግዲህ አሜሪካ፣ ሜክሲኮና ካናዳ በጣምራ በሚያዘጋጁት 23ኛ የፊፋ ዓለም ዋንጫ ለመሳተፍ በአፍሪካ ዞን ማጣሪያውን በማድረግ ላይ ይገኛል ማለት ነው። በምድብ አንድ ተደልድሎ ከአምስት ሀገራት ጋር እስካሁን 4 ጨዋታዎችን አድርጓል። አምስተኛና ስድስተኛ ጨዋታውን እንግዲህ ከግብጽና ከጅቡቲ ብሔራዊ ቡድን ጋር አርብና ሰኞ በሞሮኮ ካዛብላንካና ኤልጄዲዳ ከተሞች የሚያደርግ ይሆናል ማለት ነው። ዛሬ ከግብጽ ጋር እኩለ ሌሊት ከሌሊቱ 6 ሰዓት ላይ ጨዋታውን ያደርጋል። የጨዋታ ካዛብላንካ ላርቢ ዛውሊ ስቴዲየም የሚከናወን ይሆናል ማለት ነው። ሰኞ ደግሞ ከጅቡቲ ብሔራዊ ቡድን ጋር ኤልጄዲዳ ከተማ ላይ እንግዲህ ኤልአብዲ በሚባለው ስቴዲየም ጨዋታውን የሚያደርግ ይሆናል። እንግዲህ ብሔራዊ ቡድኑ ለእነዚህ ሁለት ጨዋታዎች ዝግጅት ማድረግ የጀመረው ከ2 ሳምንት ገደማ በፊት ነው። የብሔራዊ ቡድኑ አሰልጣኝ መሳይ ተፈሪ ለ4 ተጫዋቾች ጥሪ በማድረግ ዝግጅት ሲያደርጉ ነበረ። ከሀገር ውስጥ 23 ተጫዋቾች መርጧል። ከውጭ ለደቡብ አፍሪካው ሱፐር ስፖርት ዩናይትድ ይጫወተውን አቡበከር ናስርን ጥሪ በማድረግ እንግዲህ ዝግጅት ሲያደርጉ ቆይቷል። እሱም በመሀል ዝግጅት እያደረጉ ቡድኑን ተቀላቅሎ ልምምድ ሲሰራ ቆይቷል። በዚህ ሳምንት ብሔራዊ ቡድኑ የሀገር ውስጥ ዝግጅቱን አጠናቆ ወደ ሞሮኮ አምርቷል። በግብጽ ትራንዚት አድርጎ ወደ ካዛብላንካ ማምራት ችሏል ማለት ነው። ልምምዱንም አድርጓል። የዛሬ ጨዋታው በሚደረግበት ላርቢ ዛውሊ ስቴዲየም የመጨረሻ ልምምዱን እንግዲህ አርብ ዕለት ማድረግ ችሏል ማለት ነው። የኢትዮጵያ ብሔራዊ ቡድን ከግብጽ ጋር እንግዲህ ጨዋታውን የሚያደርግ ይሆናል ማለት ነው። እንግዲህ የኢትዮጵያ ብሔራዊ ቡድን እስካሁን ባደረጋቸው በምድብ አንድ ባደረጋቸው ጨዋታዎች 4 ጊዜ ጨዋታውን አድርጎ 1 ጊዜ ሲሸነፍ 3 ጊዜ አቻ ወጥቷል። 3 ነጥብ ይዞ በምድቡ 4ኛ ደረጃ ላይ 5ኛ ደረጃ ላይ ይገኛል የኢትዮጵያ ብሔራዊ ቡድን። በአንጻሩ የዛሬው ተጋጣሚ ግብጽ ብሔራዊ ቡድን በ10 ነጥብ ምድቡን እየመራ ይገኛል ማለት ነው። እነዚህ ሁለቱ ሀገራት እንግዲህ በአፍሪካ እግር ኳስ ውስጥ በጣም ጉምቱ የሚባል ግንባር ቀደም የሚባል ታሪክ ያላቸው ሀገራት ናቸው። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ በ1950ዎቹ ሲመሰረት ከመስራች አባል ሀገራት መካከል አንዷ ናት ኢትዮጵያ። ግብጽም መስራች አባል ሀገር ነበረች። በዛ በወቅቱ እንግዲህ ዋና መቀመጫው ካይሮ እንዲሆን ተወስኗል። በዛ ውስጥ ኢትዮጵያ የነበራት ሚና የሚታወስ ነው። የካፍ መወዳደሪያ ደንብ ስታቹ የማዘጋጀት ስራ ላይም እንግዲህ የቀድሞ ታላቅ የእግር ኳስ ሰው ይድነቃቸው ተሰማ የነበራቸው ሚና የሚዘነጋ አይደለም ማለት ነው። ኢትዮጵያ፣ ሱዳንና ግብጽ ነበሩ የመጀመሪያ አፍሪካ ዋንጫ ላይ የተሳተፉት። እንግዲህ ሁለቱ ሀገራት ከ5 6 10 ዓመታት በኋላ ድጋሚ ሆንም በአፍሪካ እግር ኳስ መድረክ ባይሆንም በዓለም እግር ኳስ መድረክ የሚገናኙ ይሆናል ማለት ነው። እንደ አውሮፓውያን አቆጣጠር በ1962 ኢትዮጵያ የመጀመሪያውን አፍሪካ ዋንጫ ወይም ብቸኛውን አፍሪካ ዋንጫ ባነሳችበት ወቅት ግብጽን ነበረ አሸንፋ ዋንጫውን ያነሳችው ማለት ነው። እንግዲህ እነዚህ ሁለቱ ሀገራት በአፍሪካ እግር ኳስ ውስጥ በጣም ለረጅም ጊዜ ፉክክር ሲያደርጉ የነበሩ ሀገራት ናቸው። ግብጽ በአፍሪካ እግር ኳስ ጠንካራ የሚባል ታሪክ ነው ያላት። የአፍሪካ ዋንጫን 7 ጊዜ በማንሳት እንግዲህ ጥሩ ታሪክ ያላት ሀገር ናት። ክብረ ወሰኑን የያዘች ሀገር ናት። እንግዲህ ከቅርብ ዓመታት ወዲህ የግብጽ ብሔራዊ ቡድን እንግዲህ ከአፍሪካ ዋንጫ ውድድር ዋንጫ ከማንሳት ርቋል ማለት እንችላለን። ለመጨረሻ ጊዜ ዋንጫውን ያነሳው እንደ አውሮፓውያን አቆጣጠር በ2010 ዓመተ ምህረት ነው። ከዛ በኋላ ዋንጫ አንስቶ አያውቅም። እንግዲህ ግብጽና አፍሪካ ዋንጫ ከተለያዩ 15 ዓመታት ተቆጥሯል ማለት ነው። የኢትዮጵያ ብሔራዊ ቡድን 1 ጊዜ ብቻ ነው እንደ አውሮፓውያን አቆጣጠር 1962 ያነሳው። ተሳትፎ እያደረገ ቢሆንም በቅርብ የአፍሪካ ዋንጫዎች ላይ እንግዲህ ከምድቡ ያለፈ ታሪክ የለውም። አሁን በዓለም ዋንጫ ታሪክም ያለው በአሰልጣኝ ሰውነት ቢሻው ጊዜ እንግዲህ ከ5 ከ6 ዓመታት በፊት በነበረው ተሳትፎ በናይጄሪያ ተሸንፎ የወደቀበት በመጨረሻው ዙር ማጣሪያ የተሸነፈበትን አጋጣሚ መመልከት እንችላለን ማለት ነው። እንግዲህ እነዚህ ሁለቱ ብሔራዊ ቡድኖች በዛሬው ጨዋታ ጠንካራ ፉክክር ያደርጋሉ ተብሎ ይጠበቃል። እንግዲህ ብሔራዊ ቡድኑ ወደ ሞሮኮ ከማቅናቱ በፊት የብሔራዊ ቡድኑ አሰልጣኝ መሳይ ተፈሪ፣ የብሔራዊ ቡድኑ አምበል አስቻለው ታመነና የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ ባህሩ ጥራውን በጋራ በመሆን መግለጫ ሰጥቷል። ስለ ጨዋታዎቹ በተመለከተ ማለት ነው። እንግዲህ አሰልጣኝ መሳይ ተፈሪ ምን አሉ የሚለውን ነገር ስንመለከት እንግዲህ
በማጥቃት በመከላከልም በሁለቱም አንዱን ሳናበላልጥ ሚዛኑን ጠብቀን የማጥቃትና የመከላከል እንቅስቃሴ እናደርጋለን። በጣም ወደ ኋላ ተመልሰን ጠልቀንም አንከላከልም። በጣም ደግሞ ወደፊት ተስበን የማጥቃት እንቅስቃሴ እናደርጋለን። በሁለቱም በጨዋታው በሚፈቅደው የጨዋታ ፍሰት መሰረት የመከላከልና የማጥቃት እንቅስቃሴውን ሚዛን ጠብቆ እንዲሄድ እናደርጋለን ሲሉ አስተያየታቸውን ሰጥተዋል ማለት ነው። ከተጫዋቾች ምርጫ ጋር በተያዘም ጥያቄ ቀርቦላቸው ነበረ ከመገናኛ ብዙሃን። እዚህ ላይ የሰጡት ምላሽ ምንድን ነው? ለጨዋታዎቹ ታክቲክ የሚሆኑ ለእኔ የጨዋታ ፍልስፍና ይሆናሉ ያልኳቸውን ተጫዋቾች ነው የመረጥኩት ሲሉ አስተያየታቸውን ሰጥተዋል። የግብፅ ተጫዋቾች በተለይ አጥቂ ክፍል ላይ መሐመድ ሳላ፣ አሁን ለማንቸስተር ሲቲ ቅርብ ጊዜ የፈረመው ኦማር ማርሙሽ አለ። እነዚህ ተጫዋቾች የማጥቃቱን ስራ ላይ በጣም ጠንካራ ማጥቃት እንቅስቃሴው ላይ ለግብፅ አቅም እንዲሆኑ ቢሆኑም እንግዲህ እኛም በተቻለ መጠን በመከላከል እንቅስቃሴያችን እነዚህን ተጫዋቾች ለማስቆም ጥረት እናደርጋለን ሲሉ አስተያየታቸውን ሰጥተዋል። ከአቡበከር ናስር ጋር በተያዘም ጥያቄ ቀርቦላቸው ነበር። አሁን ያለበትን ሁኔታ ተመልክተን ነው ጥሪ ያቀረብነው ሲሉ አስተያየታቸውን ሰጥተዋል። ተመልካቾቻችን ከዚህ በፊት በማሜሎዲ ሳንታውንስ ጥሩ አጀማመር አሳይቶ አቡበከር ናስር በጉዳት ምክንያት እምብዛም ስኬታማ ጊዜ አላሳለፈም ነበረ። በያዝነው ዓመት መጀመሪያ ላይ ከማሜሎዲ ሳንዳውንስ ወደ ሱፐር ስፖርት ዩናይትድ ማቅናት ይታወሳል። አቡበከር ናስር እንግዲህ ያለበትን ወቅታዊ ሁኔታ ተመልክተን ጥሪ አድርገናል ሲሉ አስተያየታቸውን ሰጥተዋል። በጥሩ ጤንነት ላይ እንደሚገኝም ነው እንግዲህ ያነሱት። ተጫዋቹ እንግዲህ ከዚህ ደረጃ ላይ ተሻሽሎ ማየት እፈልጋለሁ ሲሉ አስተያየታቸውን ሰጥተዋል ማለት ነው። ሌላው የብሔራዊ ቡድኑ ተጫዋች አምበል እና የተከላካይ መስመር ተጫዋች አስቻለው ታመነም እንግዲህ በጨዋታዎቹ ዙሪያ አስተያየቱን ሰጥቷል። በተለይ ከግብጽ ብሔራዊ ቡድን ጋር ባለው እንትን መሐመድ ሳላንም ኦማር ማርሙሽን ማንንም ማቆም እንችላለን፣ የተለየ ግምት ሰጥተን አንገባም ሲል አስተያየቱን ሰጥቷል። ከዚህ ቀደም በተለያየ ደረጃ የሚነሱ ነገሮች አሉ ሲል አስተያየቱን ሰጥቷል። በተለይም ይህን ያለበት ምክንያት የኢትዮጵያ ብሔራዊ ቡድን ከሀገር ውጭ ጨዋታውን ሲያደርግ ምን ያህል ጎሎች ይቆጠሩበታል የሚል ነገር ይነሳ ነበር። አሁን እንደዚህ አይነት ብሔራዊ ቡድን የለም። በጠንካራ ስነ ልቦና የተገነባ ብሔራዊ ቡድን ነው። ጥሩ የማሸነፍ መንፈስ፣ ጥሩ የዝግጁነት ሁኔታ ላይ እንደሚገኝ ብሔራዊ ቡድኑና ጨዋታው ላይ የተሻለ ውጤት ይዞ ለመውጣት ጥረት እንደሚያደርግ እንግዲህ አስተያየቱን ሰጥቷል። ሳላ ስላለ የምንለው ነገር የለም፣ ጨዋታውን ለማሸነፍ የሚቻለንን ጥረት እናደርጋለን ሲል ነው እንግዲህ አስተያየቱን የሰጠው። የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን ከአስተዳደራዊ ጉዳዮች ጋር ያሉ ነገሮችን አንስቷል። በዚህ ጨዋታ ላይ በማርኬቲንግ በሚሰሩ ስራዎች 71,000 የአሜሪካን ዶላር ገቢ ይገኛል ተብሎ እንደሚጠበቅ ገልጸዋል ማለት ነው። በዚህ ጉዳይ ላይ ዝርዝር ማብራሪያ ሰጥተዋል። እንግዲህ በዚህ ጨዋታ ላይ የተሻለ ውጤት እንዲመዘገብ እንግዲህ ብሔራዊ ቡድኑ አስፈላጊውን ዝግጅት እንዲያደርግ ጥረት ተደርጓል ብሏል። ያው እንደምታውቁት ተመልካቾቻችን የኢትዮጵያ እግር ኳስ ፌዴሬሽንና የሞሮኮ እግር ኳስ ፌዴሬሽን ባላቸው የሁለትዮሽ ስምምነት መሰረት የኢትዮጵያ ብሔራዊ ቡድን ወጪ አጠቃላይ አኮሞዴሽን ወጪ የሚሸፍነው የሞሮኮ እግር ኳስ ፌዴሬሽን ነው። ከዛ ውጭ ያሉትን ወጪዎች የኢትዮጵያ ብሔራዊ ቡድን ይሸፍናል። ግን ከዛ ውጭ በማርኬቲንግ የሚሰሩ ስራዎች 71,000 ዶላር ይገኛል ተብሎ እንደሚጠበቅ ባህሩ ጥላሁን ገልጿል ማለት ነው። እንግዲህ ብሔራዊ ቡድኑ ከጥሩ ዝግጅት አድርጓል። የወዳጅነት ጨዋታ ባያደርግም ከብሔራዊ ቡድኖች ጋር ጥሩ ዝግጅት አድርጓል። የግብጽ ብሔራዊ ቡድንም በሳምንት የሚሆን ገደማ ጊዜ ልምምድ አድርጎ ከቀናት በፊት ወደ ሞሮኮ መግባቱ የሚታወስ ነው። በጣም ጥሩ ጨዋታ እንመለከታለን ተብሎ ነው የሚጠበቀው። የኢትዮጵያ ብሔራዊ ቡድን ሰኞ ዕለትም እንግዲህ በኤልጄዲዳ ከተማ ኤልአብዲ ስቴዲየም ሁለተኛ እና ስድስተኛ የምድብ ጨዋታውን የሚያደርግ ይሆናል ማለት ነው። እንግዲህ በእነዚህ ጨዋታዎች ላይ ማሸነፍ ለብሔራዊ ቡድኑ የተሻሉ ውጤቶችን፣ ነጥቦችን ይዞ መውጣት በቀጣይ በዓለም ዋንጫ ለሚያደርገው ግስጋሴና ተሳትፎ ህልም እንግዲህ ጥሩ አስተዋጽኦ ያደርጋል ተብሎ ነው የሚጠበቀው ማለት ነው። እንግዲህ የዛሬውን ጨዋታ የሞሪሸስ ዳኛ እንደሚመሩት የአፍሪካ እግር ኳስ ኮንፌዴሬሽን ያወጣው መረጃ ያመለክታል ማለት ነው። እንግዲህ ከጅቡቲ ብሔራዊ ቡድን ጋር የሚያደርገውን ጨዋታ እንዲሁ የሚጠበቅ ይሆናል። ለኢትዮጵያ ብሔራዊ ቡድን መልካም እድል በኢዜአ ስፖርት ስም እንመኛለን። እንግዲህ ከእግር ኳስ መረጃ ወደ አትሌቲክስ መረጃ ስናልፍ የምናገኘው በቻይና ናንጂንግ ዛሬ የሚጀመረው 20ኛው የዓለም አትሌቲክስ የቤት ውስጥ ሻምፒዮና ይሆናል። በዚህ ውድድር ላይ እንግዲህ ከ127 ሀገራት የተውጣጡ 570 በላይ አትሌቶች ይሳተፉበታል ተብሎ ይጠበቃል። የኢትዮጵያ አትሌቲክስ ልዑካን ቡድንም ወደ ስፍራ አቅንቷል። ኢትዮጵያ
በ1500 በ800 ሜትር እና በ3000 ሜትር ውድድሮች በ12 አትሌቶች ትወከላለች። 8 ሴት አትሌቶች፣ 4 ወንድ አትሌቶች በድምሩ 12 አትሌቶች በዚህ ሻምፒዮና ላይ ይሳተፋሉ ማለት ነው። የሻምፒዮና እስከ እሁድ የሚቆይ ውድድር ነው፣ እስከ መጋቢት 14 ማለት ነው። የአትሌቲክስ ልዑካን ቡድኑ እንግዲህ በኢትዮጵያ ለውድድሩ ዝግጅት ሲያደርግ ቆይቷል ማለት ነው። በያዝነው ሳምንት አጋማሽም ወደ ስፍራው ማቅናቱ የሚታወስ ነው። በቦሌ ዓለም አቀፍ አየር ማረፊያ በተደረገው የሽኝት ስነ ስርዓት ላይ የባህልና ስፖርት ሚኒስትር ዴኤታ መኪዩ መሐመድ፣ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ስለሺ ስህን፣ ሌሎች የፌዴሬሽኑ ስራ አስፈጻሚ ኮሚቴ አባላትም ተገኝተው ለቡድኑ ማበረታቻ ሰጥቷል ማለት ነው። በድል እንደምትመለሱ እንጠብቃለን ሲሉ ሚኒስትር ዴኤታው ገልጸዋል ማለት ነው። እንግዲህ የኢትዮጵያ አትሌቲክስ ቡድን እንግዲህ በድል ይመለሳል ብለው ተስፋ እንደሚያደርጉ ነው። የኢትዮጵያ ሰንደቅ ዓላማ በዓለም አደባባይ እንደሚያውለበልብ ሙሉ እምነት አለኝ ሲሉ ተናግሯል ማለት ነው። ለአትሌቲክስ እድገት ስፖርት መንግስት አስፈላጊውን ድጋፍ እንደሚያደርግም ነው በዚህ የሽኝት ስነ ስርዓት ላይ ሚኒስትር ዴኤታው አያይዘው የገለጹት ማለት ነው። ልዑኩ እንግዲህ 12 አትሌቶች፣ አሰልጣኞች፣ ቡድን መሪ፣ ቴክኒክ ቡድን መሪ፣ የሕክምና ባለሙያ፣ ፊዚዮቴራፒስት ያካተተ እንደሆነም ተገልጿል። እንግዲህ ተሳታፊ አትሌቶችን ስንመለከት እንግዲህ በ800 ሜትር ውድድር አትሌት ጽጌ ድጉማ፣ ሀብታም አለሙና ንግስት ጌታቸው ኢትዮጵያን ወክለው የሚወዳደሩ ይሆናል ማለት ነው። ጉዳፍ ጸጋይ፣ ድርቤ ወልተጂና ወርቅነሽ መለሰ በ1500 ሜትር ሴቶች የሚሳተፉ አትሌቶች ናቸው። ፍሬወኒ ኃይሉና ብርቅ ያየለውም ደግሞ በ3000 ሜትር ውድድር ላይ ኢትዮጵያን ወክለው ይሳተፋሉ። በወንዶች በ3000 ሜትር ውድድር ላይ አትሌት በሪው አረጋዊ፣ ቢኒያም መሀሪና ጌትነት ዋለ የሚሳተፉ ይሆናል ማለት ነው። አትሌት መለሰ ንብረት በ1500 ሜትር ውድድር የሚሳተፍ ይሆናል። በ1500 ሜትር ውድድር ላይ እንግዲህ ስሙ ተካቶ የነበረው ይሳተፋል ተብሎ ሲጠበቅ የነበረው አትሌት ሳሙኤል ተፈራ በህመም ምክንያት ከቡድኑ መቀነሱን ከኢትዮጵያ አትሌቲክስ ፌዴሬሽን ያገኘነው መረጃ ያመለክታል ማለት ነው። እንግዲህ ኢትዮጵያ በ1500 ሜትር 2 አትሌቶች ለማሳተፍ ነበረ በወንዶች እቅድ ይዛ የነበረው። ይሁንና ግን አትሌት ሳሙኤል ተፈራ ራሱ በህመም ምክንያት ከውድድሩ ማግለሉን ተከትሎ 12 በዚህ ውድድር ላይ አንድ አትሌት ብቻ ነው የሚሳተፈው ማለት ነው። አትሌት መለሰ ንብረት ረጅም ጊዜ በኢትዮጵያ በዓለም አቀፍና በአህጉር አቀፍ መድረኮች ላይ የወከለ አትሌት ነው ማለት እንችላለን። የአትሌት እንግዲህ ብቻውን የሚወዳደር ይሆናል ማለት ነው። ቅድም እንዳነሳሁት በዚህ ሻምፒዮና ላይ እንግዲህ ከ127 ሀገራት የተውጣጡ ከ570 በላይ አትሌቶች የሚሳተፉ ይሆናል። በመጀመሪያው ቀን በአብዛኛው በዛሬ ቀን የሚደረጉ ውድድሮች የማጣሪያ ውድድሮች ናቸው። የፍጻሜ ውድድር በአብዛኛው ቅዳሜ እና እሁድ፣ በተለይም እሁድ ነው የሚደረገው። ዛሬ በ800 ሜትር ወንድና ሴት የማጣሪያ ውድድሮች ይደረጋሉ። በ1500 ሜትር ወንድም በሴትም የማጣሪያ ውድድር ይደረጋሉ። ቅድም የጠቀስኳቸው አትሌቶች ኢትዮጵያን ወክለው በተለያዩ ሂቱ ተከፋፍለው እንግዲህ ውድድራቸውን የሚያደርጉ ይሆናል ማለት። ኢትዮጵያ በዓለም የቤት ውስጥ አትሌቲክስ ሻምፒዮና ጥሩ የሚባል ታሪክ ያላት ሀገር ናት። ከ3-4 ዓመት በፊት በሰርቢያ ቤልግሬድ በተደረገው የዓለም የቤት ውስጥ አትሌቲክስ ሻምፒዮና አንደኛ ወጥታ ነበረ ያሸነፈችው። ሳትጠበቅ አሜሪካን፣ ካናዳን፣ ጃማይካን በጣም ታዋቂ የሚባሉ በዚህ ውድድር ላይ በአጠቃላይ ውድድር ያሸንፋሉ ተብሎ የሚጠበቁ አትሌቶችን አገራትን ጭምር ሁሉ በማሸነፍ ነው በመብለጥ ነው እንግዲህ አንደኛውን የነበረው። ይህንንም ታሪኳን በዚህ በቻይና ናንጂንግ ከተማ ዛሬ በሚጀመረው ውድድር ታስጠብቃለች ተብሎ ነው የሚጠበቀው። እንግዲህ ያው ከሀገር ውስጥ እንዳነሳላችሁ በአትሌቲክሱም በእግር ኳሱም ኢትዮጵያ በዓለም አቀፍ መድረክ የምትወከልባቸው ወሳኝ ሁነቶች አሉ። እንግዲህ ለአትሌቲክስ ቡድኑም ለኢትዮጵያ ብሔራዊ ቡድንም በኢዜአ ስፖርት ስም በድጋሚ መልካም ዕድል እንመኛለን። ከሀገር ውስጥ የነበሩን ስፖርታዊ መረጃዎችን ይመስላሉ ተመልካቾቻችን። ካፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከኢዜአ ስፖርት ጋር አብራችሁን ቆዩ። ተመልሰናል ተመልካቾቻችን። ከውጭ የምንመለከተው እንግዲህ በሳምንቱ አጋማሽ አንስቶ እስከ እሁድ በቀጣዩ ሳምንት በሚቀጥሉት የዓለም አቀፍ የብሔራዊ ቡድን የውድድር የወዳጅነት ጨዋታዎች ይሆናል። የዩሮፓ ዩኤፋ ኔሽንስ ሊግ ውድድር አለ። የፊፋ ዓለም ዋንጫ የማጣሪያ ውድድሮች በተለያዩ አህጉራት ክፍሎች የሚደረጉ ይሆናል። ዋና ዋና የሚባሉትን የተወሰኑ መረጃዎች ለእናንተ ይዘን ቀርበናል። ዩኤፋ ኔሽንስ ሊግን ነው ቅድሚያ የምንመለከተው። ይሄ የአውሮፓ እግር ኳስ ማህበር ወይም ዩኤፋ እንደ ብሔራዊ ቡድን
የሊግ ፎርማት የክለቦች ፎርማት በየአመቱ እንደ አውሮፓ ቻምፒዮንስ ሊግ በክለቦች መካከል እንደሚደረገው ደግሞ ይሄ በብሔራዊ ቡድኖች ደረጃ ላለፉት አመታት የተደረገ የሚገኝ ውድድር ነው። ዋና ዓላማው እንግዲህ የውድድር ለብሔራዊ ቡድኖች ለተለያዩ ሀገራት የውድድር አማራጮችን ማስፋት ነው። ዳጎስ ያለ ገንዘብ ሽልማትም በሚሊዮን ዩሮዎች የሚቆጠሩ ሽልማትም የሚገኝበት ውድድር ነው። ይህ ውድድር እንግዲህ የዩኤፋ ኔሽንስ ሻምፒዮንሺፕ የሩብ ፍጻሜ ደረጃ ላይ ደርሷል። ሐሙስ ዕለት የመጀመሪያ የሩብ ፍጻሜ ጨዋታዎች ተደርጓል። ክሮኤሺያ ከፈረንሳይ፣ ዴንማርክ ከፖርቹጋል፣ ጣሊያን ከጀርመን፣ ኔዘርላንድ ከስፔን ጨዋታቸውን አድርጓል ማለት ነው። እንግዲህ የእነዚህ የመልስ ጨዋታዎች እንግዲህ እሁድ የሚደረጉ ይሆናል። በእነዚህ ሁለት ጨዋታዎች እንግዲህ የሚያሸንፉ ሀገራት በግማሽ ፍጻሜው የሚያልፉ ይሆናል። እነዚህ የጠቀስኳቸው ሀገራት ፈረንሳይ፣ ስፔን፣ ፖርቹጋል በጣም እነዚህ ሀገራት በጣም ጀርመንን ጨምሮ በአውሮፓም በዓለም እግር ኳስ ውስጥ ጠንካራ ታሪክ ያላቸው ጠንካራ ተፎካካሪ የሚባል ስብስብ ያላቸው ሀገራት ናቸው። ስፔን ብሔራዊ ቡድን የአውሮፓ ዋንጫን በቅርቡ ማንሳቱ የሚታወስ ነው። እንግዲህ ከኔዘርላንድ ጋር የመጀመሪያ ጨዋታውን አድርጓል። ሁለተኛው ጨዋታውን እንግዲህ ሁለት ከምሽቱ 4:45 በስፔን የሚያደርግ ይሆናል ማለት ነው። በዚህ ዕለት አርብ ዛሬ ደግሞ የተለያዩ ጨዋታዎች የሚደረጉ ይሆናል ማለት በይፋ ዓለም ዋንጫ 23ኛ ይፋ ዓለም ዋንጫ እንግዲህ በሀገር ውስጥ እንዳነሳን ኢትዮጵያ ብሔራዊ ቡድን እንግዲህ የተለያዩ አህጉራት ክፍሎች የሚገኙ ብሔራዊ ቡድኖች ጨዋታቸውን የሚያደርጉ ይሆናል። የኮንሜቦል ወይም ደግሞ የላቲን አሜሪካን በምንመለከትበት ጊዜ ወሳኝ ጨዋታዎች ዛሬ ይደረጋሉ። ከእኩለ ሌሊት በኋላ ፓራጓይ ከቺሊ፣ ብራዚል ከኮሎምቢያና ፔሩ ከቦሊቪያ የሚያደርጓቸው ጨዋታዎች ተጠባቂ ናቸው። በተለይም ብራዚል ከኮሎምቢያ የሚያደርጓቸው ጨዋታዎች ይጠበቃል። ብራዚልና ኮሎምቢያ በቅርብ ዓመታት በኮፓ አሜሪካን በዓለም ዋንጫ ማጣሪያ ላይ የሚያደርጉት ፉክክር በጣም ተመጣጣኝና አጓጊ የሚባል ነው። በዛሬውም ጨዋታ ይህ ነገር ይታያል ተብሎ ነው የሚጠበቀው። እንግዲህ ሌሎች ከዓለም ዋንጫ ማጣሪያ ከአውሮፓ ከላቲን አሜሪካ ወደ አውሮፓ ደግሞ ስናልፍ ዛሬ የተወሰኑ ጨዋታዎች ይደረጋሉ። ሞልዶቫ ከኖርዌይ፣ እስራኤል ከኤስቶኒያ፣ ቼክ ሪፐብሊክ ከፋሮ ደሴቶች ጨዋታቸውን ያደርጋሉ። እነዚህ ጨዋታዎች ቅዳሜ ዕለት የሚደረጉ ጨዋታዎች ናቸው። በላቲን አሜሪካ እንግዲህ የወቅቱ የዓለም ዋንጫ አሸናፊ አርጀንቲና ከኡራጓይ፣ ኢኳዶር ከቬንዙዌላ ጨዋታቸውን የሚያደርጉ ይሆናል ማለት ነው። ከውድድር ጨዋታዎች ወጣ ስንል ደግሞ የወዳጅነት ጨዋታዎችም እንደዚሁ የሚቀጥሉ ይሆናል። ዛሬና ነገ ያሉ መርሃ ግብሮችን ስንመለከት ዛሬ ታይላንድ ከአፍጋኒስታን፣ ሰሜን አይርላንድ ከስዊዘርላንድ፣ ሲንጋፖር ከኔፓል ጨዋታቸውን የሚያደርጉ ይሆናል። ቀዳሚም እነዚህ መርሃ ግብሮች ሲቀጥሉ ሉክሰምበርግ ከስዊድን፣ ፖርቶሪኮ ከዶሚኒካ ሪፐብሊክ፣ አዘርባይጃን ከሄቲ የሚያደርጓቸው ጨዋታዎች ተጠቃሽ ናቸው። በርከት ያሉ የወዳጅነት ጨዋታዎች የብሔራዊ ቡድን ጨዋታዎች ይደረጋሉ። በአፍሪካ፣ በላቲን አሜሪካ፣ በአውሮፓ የሚደረጉ ይሆናል። እንግዲህ መርጠን ያቀረብንላችሁ ዋና ዋና የሚባሉ ጨዋታዎችን ነው። እንግዲህ በፖርቹጋል በኩል እንግዲህ በ40 ዓመቱ ድንቅ እንቅስቃሴ እያደረገ የሚገኘው ክርስቲያኖ ሮናልዶ ለብሔራዊ ቡድኑ ጥሪ ተደርጎለታል። በፈረንሳይ ብሔራዊ ቡድን በኩል ደግሞ በሪያል ማድሪድ ድንቅ እንቅስቃሴ እያደረገ የሚገኘው የ26 ዓመቱ ፈረንሳይ አጥቂ ኪሊያን ምባፔን ጥሪ ተደርጎለታል። እንግዲህ እነዚህ ሁለቱ ተጫዋቾች በዓለም እግር ኳስ ላይ ትልቅ ተጽዕኖ ያሳደሩ የሚገኙ ተጫዋቾች ናቸው። እንግዲህ ክርስቲያኖ ሮናልዶ ወደ እግር ኳስ ማብቂያ ጊዜ እየደረሰ ነው። በአንጻሩ ደግሞ ኪሊያን ምባፔ ገና በእግር ኳሱ ላይ ተጽዕኖ እየፈጠረበት ያለው የእድሜ ደረጃ ላይ የሚገኝ ተጫዋች ነው። እነዚህ እንግዲህ በዘንድሮ አሁን በሳምንቱ መጨረሻ ቀናት በሚደረጉ ጨዋታዎች ላይ ደምቀው ከሚታዩ ተጫዋቾች መካከል የሚጠቀሱ ናቸው። እነዚህን የተመለከቱ መረጃዎችን እንግዲህ በሰኞ የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ይዘን የምንቀርብ ይሆናል። የአገር ውስጡን መረጃዎች እንግዲህ በሰኞ ፕሮግራም በስፋት በድረ ጨዋታ ትንተና እንመለስባቸዋለን። ተመልካቾቻችን ለዛሬ ያዝንላችሁ የኢዜአ ስፖርት ፕሮግራም ይህን ይመስል ነበረ። ሳምንት በሌላ ፕሮግራም እስከምንገናኝ ቸር እንሰንብት።